Mbappe, Thuram, Mbappe! He is an awesome nature! የቡድሃ መነኩሴዎች ጸሎት ጉድ ካራማ የታይላንድ ዕውቅ ጠንቋዮች ያላዳኑት ሌስተር ሲቲ የሌስተር ሲቲ ነገር የፕሪሚየር ሊጉን ዋንጫ ከፍ ከማድረግ በተደጋጋሚ ከሊጉ እስከ መውረድ ያስተናገደው ፈተና። ሰላም፣ ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ እና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። የቡድሃ መነኩሴዎች የቪየትናም ዕውቅ ጠንቋዮችና ሌስተር ሲቲን ምን አገናኛቸው? የዛሬው ትኩረታችን ይሆናል። መረጃዎቹ ይቀጥላሉ። Mbappe, Thuram, ቪቻይ ስሪቫዳን ፕራቫ ታይላንዳዊ ቢሊየነር በእግር ኳስ ፍቅር ያበዱ የቡድሃ እምነት ተከታይ በሀገራቸው ወግና ባህል ተገዢ የሆኑ የዘመኑ ስልጣኔ ይሉት ቴክኖሎጂን የሚፈሩ ቴክኖሎጂዎች ከጥቅማቸው ይልቅ ለሰው ልጅ መጥፊያ ይሆናሉ የሚል ሀተታን የሚያስቀድሙ ናቸው። እርሳቸው እያወራን ያለነው ስለ ቀድሞ የሌስተር ሲቲ ባለሀብት ቪቻይ ስሪቫዳን ፕራቫ ነው። እርሳቸው እንዳለባቸው የቴክኖሎጂ ፎቢያ ከ5 ዓመት በፊት ነበር በሄሊኮፕተር አደጋ ህይወታቸውን ያጡት። የዛን ወቅት ክለባቸው ከታችኛው የእንግሊዝ የውድድር እርከን ወጥቶ በፕሪሚየር ሊጉ ተሳታፊ በሆነበት ዓመት የዋንጫ ባለቤት ሆኖም ነበር። አሁን ሌስተር ሲቲም ቪቻይ ስሪቫዳን ፕራቫም ነበሩ ይባላሉ። ልዩነቱ ቪቻይ ስሪቫዳን ፕራቫ ላይ መለሱ ወደ ሌላኛው ዓለም የተሸኙ፣ ሌስተር ሲቲ ደግሞ ከፍ ዝቅ እያለ በዥዋዥዌ ጨዋታ አንዴ በላይኛው ሌላ ጊዜ ደግሞ በታችኛው የሊግ ደረጃ መጫወቱ ነው። አሁን ሌስተር ሲቲ ፕሪሚየር ሊጉን ተሰናብቷል። የአሸናፊነት ግርማ ሞገሱም ከቪቻይ ስሪቫዳን ፕራቫ ጋር አብሮ የተቀበረ ይመስላል። ምናልባትም ከእውቅ የታይላንድ ጠንቋዮችና የታይላንድ ቡድሃ መነኩሴዎች ጋር ፍች መፈጸሙ ቢሆንስ የሚሉ ከስፖርቱ ቤተሰቦች ሐሳብ ይሰነዘራል። ቪቻይ ስሪቫዳን ፕራቫ ሌስተር ሲቲ የታይላንድ ጠንቋዮችና የታይላንድ የቡድሃ እምነት ተከታይ መነኩሴዎች ትስስር እንዲሁም የሌስተር ሲቲ ውድቀት ምን አገናኛቸው? በቀጣይ ክፍል የምንመለከተው ይሆናል። Mbappe, Thuram, ሌስተር ሲቲ የፕሪሚየር ሊጉን ዋንጫ ከፍ ካደረገ በኋላ በሊጉ መቆየት ተስኖት ለሁለተኛ ጊዜ ወደ ሻምፒዮንሺፑ መውረዱ ከትናንት በስቲያ ተረጋግጧል። ይህ እውነት ነው። ቀደም ሲል ስናነሳ የነበረውን አንዳች ነገር እንድናነሳ ያስገደደን የሌስተር ሲቲ ክለብ ባለቤቶች መሰረታቸው ከታይላንድ ነው። ታይላንድ ይሏት ሀገር 93 በመቶ ህዝቧ የቡድሃ እምነት ተከታይ ነው። 5 በመቶ እስልምና እንዲሁም 1.3 በመቶ ደግሞ የክርስትና ሃይማኖት ተከታይ አባላት ናቸው። ሀገሪቷ ኮንጀሪንግ ዩኒቨርሲቱር የሚል የጥንቆላ መሳይ ተግባር የሚከወንበት ስርዓት የምታስተናግድ ሀገር ነች። ክለቦች የፕሪሚየር ሊጉን ውድድር ሲጀምሩ ስኬታማ ጊዜን ለማሳለፍ ውጥን ይዘው ጉዟቸውን ይጀምራሉ። ነገር ግን በተለያዩ አጋጣሚዎች እንዲሆን የማይመኙት ነገር ሊገጥማቸው ይችላል። ሌስተር ሲቲ ከታችኛው የውድድር እርከን ተነስቶ ባደገበት ዓመት ወደ ላይ የፕሪሚየር ሊጉን ዋንጫ ከፍ አድርጎ ሲያነሳ እነኛ የታይላንድ የቡድሃ እምነት ተከታይ መነኮሳትና የጥንቆላ ስራ የሚሰሩ ሰዎች ከድሉ ጀርባ ነበሩ የሚል መላምት ሲሰነዘር ብዙዎችን አስገርሞም ነበር። የወቅቱ የሌስተር ሲቲ ባለሀብት ቪቻይ ስሪቫዳን ፕራቫን በተደጋጋሚ ወደ ታይላንድ ይመላለሱም ነበር። የመመላለሳቸው ሚስጥር ደግሞ ሌስተር ሲቲ ባለድል እንዲሆን ከመነኮሳቶቹ ጋር ለመምከርና ከጠንቋዮቹ ጋር ለመነጋገር እንደሆነ ሲታሙም ተሰምቷል። ይህ ከሐሜት አልፎ በአንድ ወቅት በይፋ የታዩ ምስሎች ብቅ በማለታቸው ጉዳዩ እንዲረጋገጥ ሆኗል። ነገሩ እንዲህ ነው። ቪቻይ ስሪቫዳን ፕራቫ የሚባሉት ሰው የቡድሃ እምነት መነኮሳትን በማሰባሰብ አሉ የሚባሉ ዕውቅ የጥንቆላ ባለሙያዎችንም በማግኘት ሌስተር ሲቲ የዋንጫው ባለቤት እንዲሆን ጥረዋል። አልፎ ተርፎም ተጫዋቾችን ይዘው ወደ ታይላንድ በማምራት አንዳንዴ እንዲጸለይላቸው፣ ሌላ ጊዜ ደግሞ ጉድክራማ ብለው የሚጠሩትን መልካም መንፈስ እንዲጋባባቸው ተጫዋቾችን በመውሰድ ከሰዎቹ ጋር ሲያገናኙም ነበር። እንደተባለውም በዚያን የውድድር ዓመት ሌስተር ሲቲ ሻምፒዮን በመሆን የእንግሊዝ ፕሪሚየር ሊግን አነሳ። በታሪክ ለመጀመሪያ ጊዜ ዋንጫውን ያነሳው ሌስተር ሲቲ ዓለምን አስደመመ። በቀጣይ ዓመት ግን ባለሀብቱ ቪቻይ ስሪቫዳን ፕራቫ በሄሊኮፕተር አደጋ ህይወታቸውን አጡ። ይህ ክስተት ክለቡና የታይላንድ ቡድሃ መነኩሴዎች ጠንቋዮችም ግንኙነታቸው እንዲቋረጥ አደረገ። ከዚያ በኋላ ክለቡና ድል ሆድና ጀርባ ሆነው ያለፉትን 5 ዓመታት ገፉ። የክለቡ ውጣ ውረድ ከዚህ ይጀምራል። Mbappe, Thuram.
ክለቦች ከውጣ ውረድ ጋር የመኖር እጣ ፈንታ ተፈጥሯዊ ስሪታቸው በመሆኑ የማይቀየር እድል ነው። ሌስተር ሲቲ ግን ከዚህ የተለየ ነው። ለአብነትም አንዳንዶቹ ክለቦች የውድድር ዘመኑ ግባቸው ዋንጫን ከፍ ማድረግ ሲሆን፣ ገሚሶቹ ደግሞ አራት ውስጥ ሆኖ ማጠናቀቅ ይሆናል። እንዲሁም ከላይ ያለው አማራጭ አልሳካ ካለ ደግሞ እስከ ሊጉ ወገብ ድረስ በመቀመጥ የውድድር ዘመናቸውን መጨረስ ይሻሉ። ሌሎች ደግሞ ከሊጉ ላለመውረድ በሚደረገው ፉክክር ውስጥ ሲዳክሩም ይታያል። ዓለም በጉጉት በሚጠብቀው የእንግሊዝ ፕሪሚየር ሊግ በርካታ ክለቦች ውጤት ፍለጋ የተለያዩ እርምጃዎችን ይወስዳሉ። ተጫዋቾችን መግዛት፣ መሸጥ፣ አሰልጣኝን ማባረር፣ አሰልጣኝን መቅጠር። በሌስተር ሲቲ ቤትም ባለፉት 5 ዓመታት የተረጋጋ ሁኔታ አልተፈጠረም። ለየትኛውም ክለብና አሰልጣኝ በሚፈትነው በዚህ ሊግ የስኬት ጫፍን የተመለከቱና ሳይሳካላቸው በጊዜ የተሰናበቱ አሰልጣኞችን ብሎም ከሻምፒዮንሺፑ ወደ ፕሪሚየር ሊጉ በመጡበት ዓመት ተመልሰው የሚወርዱ ክለቦች ይስተዋላሉ። ግን ማን እንደ ሌስተር ሲቲ በ5 ዓመት ውስጥ 2 ጊዜ መውረድ፣ 2 ጊዜ መውጣት፣ የውድድር ዘመኑ ሳይጠናቀቅ ወደ ሻምፒዮንሺፑ መውረዱን ያረጋገጠውና በአሰልጣኝ ክላውዲዮ ራኔሪ እየተመራ በ2015-16 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት የቻለው ሌስተር ሲቲ ይጠቀሳል። የሊጉን ዋንጫ የማንሳት ልምድ ቢኖረውም በዚህ የውድድር ዓመት ወደ ፕሪሚየር ሊጉ ከተመለሰ በኋላ ቀሪ 5 የሊግ ጨዋታዎች እያሉ በመጣበት ወደ ሻምፒዮንሺፑ ተመልሶ ለመውረድ ተገዷል። ሌስተር ሲቲ በአሰልጣኝ ስቲቭ ኩፐር እየተመራ በውድድር ዘመኑ ደካማ እንቅስቃሴ ማሳየቱን ተከትሎ አሰልጣኙ ተሰናብቶ በማንቸስተር ዩናይትድ ቤት በጊዜያዊ ዋና አሰልጣኝ ጥሩ እንቅስቃሴ ማሳየት የቻለው አሰልጣኝ ሩድ ቫን ኒስተልሮይ በዋና አሰልጣኝነት መተካቱ ይታወሳል። ይሁንና ቫን ኒስተልሮይ በዩናይትድ ቤት በተጫዋችነትም ይሁን በጊዜያዊ አሰልጣኝነት የነበረውን ስምና ዝና ማስቀጠል አልቻለም። በፈታኙ ሊግና ልምድ ላላቸው አሰልጣኞች ሁሉ እንደ እሳት በሚፋጀው የአሰልጣኝነት ስራ በሊጉ በማሰልጠን ብዙም ልምድ የሌለው አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን ከመውረድም ለመታደግ አልቻለም። በማንቸስተር ዩናይትድ ቤት በጊዜያዊ ዋና አሰልጣኝነት ቆይታው የቀይ ሰይጣኖቹን በመራበት ሁሉም ውድድሮች ሽንፈትን ያላስተናገደው ሩድ ቫን ኒስተልሮይ በሌስተር ሲቲ ቤት የውድድር ዘመኑ አልሰመረለትም። ሌስተር ሲቲ በእንግሊዝ ፕሪሚየር ሊግ ታሪክ በሜዳው 9 ተከታታይ ጨዋታዎች ላይ ግብ ያላስቆጠረ ቡድንም ሆኗል። በዚህ የውድድር ዘመን እስከ አሁን ካደረጋቸው 33 የሊግ ጨዋታዎች በ4ቱ ብቻ ድል ሲቀነው በ6ቱ አቻ ተለያይቶ በ23ቱ የሊጉ ጨዋታዎች ደግሞ ለመሸነፍም ተገዷል። በወቅታዊ የሊግ ደረጃ ሰንጠረዥ 18 ነጥቦችን ይዞ 19ኛ ደረጃ ላይ የሚገኘው ሌስተር ሲቲ እስካሁን ባደረጋቸው 33 የሊግ ጨዋታዎች 73 ጎል ተቆጥረውበት ማስቆጠር የቻለው 27 ጎሎችን ብቻ ነው። ይህንን ተከትሎም 46 ግብ ዕዳ ያለበት ቡድን ሆኗል። ሌስተር በውድድር ዓመቱ አስቀድሞ መውረዱን ካረጋገጠው ሳውዛምፕተን በመቀጠል በርካታ የግብ ዕዳ ያለበት ሁለተኛው ቡድን ሆኗል። በሌላ በኩል በተለያዩ ክለቦች ታሪክ የሰሩና ከክለቡ እኩል ስማቸው የሚነሳ ዘመን የማይሽራቸው ታሪክ በወርቅ ቀለም የጻፋቸው ባለታሪኮችም አሉ። እነኚህ ተጫዋቾች ያኔ በቪቻይ ስሪቫዳን ፕራቫ ትዕዛዝ ወደ ታይላንድ ሲመላለሱ የነበሩትን ጨምሮ ከዚህ ጋር በተያያዘ በሌስተር ሲቲው መውጣትና መውረድ ክለቡ እኩል ስሙ የሚነሳው ቫርዲ በሌስተር ታሪክ ውስጥ በዘመን ቅብብሎች ስሙ ሲነሳ የሚኖር ተጫዋች ነው። ቫርዲ ሌስተር ሲቲ ከሻምፒዮንሺፑ ወደ ፕሪሚየር ሊጉ ሲወጣና በ2015-16 የውድድር ዓመት ዋንጫውን ሲያሳካ የክለቡ ቁልፍ ተጫዋች እንደነበር አይዘነጋም። ሻምፒዮን ከሆነ በኋላም ሌስተር ወደ ሻምፒዮንሺፑ ሲወርድ አብሮ በመውረድ በድጋሚ ወደ ሊጉ እንዲመለስ በታማኝነት ያለውን ሁሉ ሰርቷል። ይሁን እንጂ ሌስተር ወደ ሊጉ ቢመለስም መቆየት ተስኖት በመጣበት ዓመት ተመልሶ ለመውረድም ተገዷል። የሌስተሩ ታማኝ ተጫዋች ቫርዲ አሁን የ38 ዓመት ጎልማሳ ሆኗል። ምንም እንኳን እድሜው ቢገፋም በታማኝነት አብሮ ወደ ሻምፒዮንሺፑ በመውረድ ሌስተርን በድጋሚ ወደ ሊጉ ለመመለስ ይፋለም ይሆን የሚለው ተጠባቂው ነው። የእንግሊዝ ፕሪሚየር ሊግ ለሁሉም ክለቦች ፈታኝ መሆኑ ይነገራል። የሊጉን ዋንጫ ለማንሳት የአውሮፓ መድረክ ተሳታፊ ሆኖ ለማጠናቀቅና ላለመውረድ የሚደረጉ ፉክክሮች ሁሌም በሊጉ ይጠበቃሉ። አብዛኞቹ ቡድኖች የውድድር ዓመታቸውን በስኬት ለማጠናቀቅ የተለያዩ ከዋክብቶችን ይሰበስባሉ። አለፍ ሲልም አሰልጣኞችን ይቀያየራሉ። እንደ እሳት በሚፋጀው የአሰልጣኝነት ወንበር የደጋፊዎች ተጽዕኖ ተቋቁሞ በሊጉ ሻምፒዮን መሆንና በሊጉ መቆየት የአሰልጣኞች ከባዱ የቤት ስራ ይሆናል። የሊጉን ዋንጫ የማንሳት ልምድ ያለው ሌስተር ሲቲ ዋንጫውን ካነሳበት የውድድር ዘመን በኋላ የዘንድሮ ጨምሮ ለሁለተኛ ጊዜ ወደ ሻምፒዮንሺፑ ወርዷል። ወደ ፕሪሚየር ሊጉ ለመምጣት በሻምፒዮንሺፑ ላይ ያለው ፉክክር ከባድ እንደመሆኑ ሌስተር ሲቲ ወደ ሊጉ ቶሎ ይመለስ ይሆን ወይንስ ደግሞ ለመመለስ ከ1 ዓመት በላይ ይወስድበት ይሆን የሚለው ተጠባቂው ነው። ከምንም በላይ ግን አሁን ላይ የስፖርቱ ቤተሰብ አጀንዳ ያደረገው ስለ ታይላንዳዊ ቡድሃ መነኮሳት አስማታዊ መንፈስ መክሸፍና የሌስተር ሲቲ ጣፈንታ ሆኗል። ቪቻይ ስሪቫዳን ፕራቫ ላይመለሱ ሲሸኙ፣ ሌስተር ሲቲ ደግሞ በከፍታና ዝቅታ ዥዋዥዌ ማለቱን ቀጥለዋል። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን።